ሰማይ በሰማይ ጎሳ ሚሰብክ ሲመጣ እንከተላለን። አናውቅም፣ እውቀታችን በጣም አናሳ ነው። ትንቢተ ሕዝቅኤል ምዕራፍ 47 ላይ ገብታችሁ ስታዩ እንዲህ ይላል፣ ወደ ምስራቅ በኩልም አንድም የሰው መልክ ያለው መጣ ይላል። የመጣና በምስራቅ በኩል ወዳለው በር ወሰደኝ ይላል። ከዛም በኋላ 1000 ክንድ ከነዳ አለ። ስንት ክንድ ነበር? 1000 ክንድ ከነዳ አለ። ከዛም በኋላ ከነዳ በኋላ ውሃ ነበረው ያደግማል። ከዛ እናለኝ አለ። ሲሄድ ውሃው ከቁርጭምጭሚቴ ደረሰ አለ። ውሃውንም አሻገረኝ፣ እርሱ ወዳለው አደረሰኝ ይላል። ሁለተኛም 1000 ክንድ ከነዳ ይላል። አሁንም ደግሞ ውሃው ጉልበቴ ላይ ደረሰ አለ። ያንንም ውሃ አሻገረኝ ይላል። ሶስተኛ 1000 ክንድ ከነዳ አለ። አሁንም ውሃ ነበረው አለ። ያም ውሃ ከወገቤ ደረሰ አለ። አሁንም ደግሞ ያንን ውሃ አሻገረኝ አለ። የሰው መልክ ያለው የሚመስለው እጅግ የሚያምረው ያሰው አለ አሻገረኝ አለ። አራተኛ 1000 ክንድ ከነዳ አለ። አሁንም ደግሞ ውሃ ነበረው አለ። ያም ውሃ ልገባውና ያን ልሻገረው የማልችለው ከአቅሜ በላይ ሆናል። ከምን በላይ ሆናል? ከአቅሜ በላይ ሆናል። ከዛም በኋላ ስናላለ ይህንም ማንም ሊሻገረው የማይችለው ነው አለኛል። የሰው ልጆች ሊያልፉት የማይችሉት ነው አለኛል። ይህ ምንድነው? ውሃ ስናይ አባቶቻችን በትርጓሜ ሲነግሩን ኦርቶዶክሳዊ እውቀት ነው ይላል። የመጀመሪያው ውሃ ምን ላይ ደረሰ አለ? ምን ላይ ደረሰ? ቁርጭምጭሚት ላይ የደረሰው ውሃ አለ። ትንሽ እውቀት ያላቸው ኦርቶዶክሳውያን ናቸዋል። ዘርንና ሃይማኖትን ለይቶ ማወቅ ያቃታቸው እውቀት የሌላቸው ቁርጭምጭሚት ላይ የደረሰው እውቀት ያላቸው ናቸዋል። ጉልበት ላይ ያለው የደረሰው ውሃ ደግሞ አለ እውቀታቸው ትንሽ ሻል የሚሉት ኦርቶዶክሳውያን ናቸዋል። ወገቡ ላይ ውሃ ደረሳለ። ከዛም በኋላ ስለ ነገረ እግዚአብሔር፣ ስለ ነገረ ቅዱሳን፣ ስለ ነገረ ማርያም፣ ስለ ነገረ ቤተ ክርስቲያን፣ ስለ ዘላለማዊ ሕይወት፣ ስለ ምድራዊ ሕይወት፣ ስለ ስጋና ስለ ነፍስ፣ ስለ መንግሥተ ሰማያትና ገሃነም፣ ስለ ክርስቶስና ዲያብሎስ እውቀታቸው የተሻለ ከፍ ያሉ ሰዎች ናቸዋል። መጨረሻ ላይ ግን የሰው ልጅ ሊያልፈው የማይችለው ባህርና ጥልቅ ውስጥ ወሰደኛል። እሱ ግን ምን አይነት እውቀት ነው ካላችሁ ከሰው ልጆች አእምሮና እውቀት በላይ የሚቀረው የእግዚአብሔር ባህሪ ነው። ቤተ ክርስቲያን ምንድን ናት ካላችሁ ባሕረ ጥበባት ናትና፣ ባሕረ አእምሮ ናትና። የቤተ ክርስቲያን እውቀት ሊያልፍ የሚችል እውቀትና አእምሮ የለም። የቤተ ክርስቲያን እውቀት ሊያልፍ የሚችል አስተሳሰብና ሕሊና የለምና የሰው ልጅ ሊያልፍ የማይችለው ማለት። ታዲያ የእኛ እውቀት ከዚህ የትኛው ነው ብለን ስናስብ ቁርጭምጭሚት ላይ ያለች ናት ማለት ነው። እዚህ ቁርጭምጭሚት ላይ የደረሰች እኮ ነው። ምን ማለት ነው? ሰማያዊውን ሕይወት በምድራዊ ሕይወት ተታለው ያሳልፉ ሰዎች እውቀታቸው ቁርጭምጭሚት ላይ ያለች ናት ማለት ነው። ሃይማኖታቸውን በብሔራቸው የሚለውጡ ሰዎች ማለት እውቀታቸው ቁርጭምጭሚት ላይ ያለች ናት ማለት ነው። ስለዚህ አጠቃላይ ምን ማለት ፈልጌ ነው? ካህናት ስለ ክህነት፣ ዲያቆናት ስለ ድቁና፣ መርጌቶች ስለ ምርግትና፣ ወጣቶች ስለ ወጣትነት ኦርቶዶክሳዊ ወጣትነት ሕይወት፣ እናቶች ስለ እናትነት ሕይወት፣ ወጣቶች ስለ ወጣትነት ቆነጃጅት ቁንጅናና የድንግልና ሕይወት፣ የንጽህና ሕይወት፣ የቅድስና ሕይወት አጠቃላይ ያለን እውቀታችን ደካማ ነው ወይም ምን ሆነ ማለት ነው? አንድነታችን ላይ ያፈረሰው። ለምን እውቀት የለንም? አንድነታችን የታል ባፈረሰው? አንተ እኮ ያጎን ዘር ነህ። በቃ አገው ተጨቁኗል፣ አገው ተፈጥፍጧል፣ አገው ተሰቅሏል፣ አገው ተረግጧል፣ ቅዱሳን ሰደውታል፣ እንዲህ አገው አሳደውታል ሲሉት እውነት ነው፣ እውነት ነው። እና ማተብ ያሰረ ክርስቲያን ወንድሙን የገልን በቃ ዱላ ይዞ ምን ይዞ ልድግ። አንዱ ደግሞ ትግሬው ይመጣና አንተን ጨቁኖ የኖረው አማራ ነው፣ አማራን ተንጨቁኗል፣ አግሏል፣ አሳደዋል። ያኛው እውነት ነው። ቁርጭምጭሚት ላይ ያለው እውቀት ቁርጭምጭሚት ላይ ስለሆነ ማተብ ያሰረ ወንድሙን ሊገልን ካሪያ መዞ ዱላ መዞ ድንጋይ ተሸክሞ ቃታ ስቦ እየሮጠ ይሄዳል። አማራ ላይ ያለው ትግራይ ጨቁኗል፣ ኦሮሞ ላይ ያለው አማራ በድሏል። እርስ በርስ ክፍፍል ሲያደርጉት አብረን ተከተልና ያኛውን ተከትለን እነሱ ያወጡትን ስም፣ አማራውን ተከትለን እነሱ ያወጡትን ስም፣ አገውን ተከትለን እነሱ ያወጡትን ስም። እውቀታችን ላይ ስለሆነ ያለው ምን ላይ ያለው ቁርጭምጭሚት ላይ ሆኖብን ነው እንጂ እኮ ሊገርማችሁ ምን ነበረ? ቋንቋ መግባቢያ ነው። ቋንቋ ምንድን ነው? ቋንቋ ምንድን ነው? ታዲያ ምን ሆነ? ይሄ ምን አመጣ? ተኩላዎች ገዳዮች እንዲገቡ ተገዳዮች ተለያይተው እንዲመጡ አደረገ። ምን ነው? ኦሮሞና አማራ፣ ትግሬና አማራ፣ አገውና አማራ ብለው ለያዩንና ከፋፈሉ። ተቀብለን እኛም ተከፋፈልን።
አንድ እንዳንሆን በብሔር ተከፋፈልን። በብሔር ማንገናኝ ሆንን፣ በቋንቋ ማንገናኝ ሆንን፣ በክልል ማንገናኝ ሆንን፣ በጎሳ ማንገናኝ ሆንን፣ በወንዝ ማንገናኝ ካረጉን በኋላ ብቻችን ለይተው ማቅመስ ጀመረው። ከዛ ማን ዘረማን ይጥራል። እሰይ በቃ በወንድማችን ደም እንስጣለን፣ በወንድማችን ሞት እናፌዛለን፣ በወንድማችን ደም መፍሰስ እናፌዛለን። ለምን ተለያይተናል? አሁን ማንም ለማን መቆም አይችልም። አያት ግን በአንዲት ቤተክርስቲያን ምን እንላለን? እናምናለን፣ ግን በቋንቋችን እንለያያለን። በአንዲት ቤተክርስቲያን እናምናለን፣ በቋንቋችን እንከፋፈላለን። በአንዲት ቤተክርስቲያን እናምናለን፣ በዘራችን እንከፋፈላለን። በአንዲት ቤተክርስቲያን እናምናለን፣ በጎሳ እንከፋፈላለን። በአንዲት ቤተክርስቲያን እናምናለን፣ በክልል እንከፋፈላለን። በአንዲት ቤተክርስቲያን እናምናለን፣ በወንዝ እንከፋፈላለን። ታዲያ በአንዲት ቤተክርስቲያን ማመኑ የት አለ? አያት እንደኛ ብልጥ ሰው አለ። ብልጣብልጥነት መስሎ ራሳችን ከሰር የተጻፈ የምንናገር ባልተጻፈ የምንኖር፣ የተጻፈ የምንሰብክ ባልተጻፈ የምንኖር፣ ሕይወታችን የምንመራ ግን ይሄ መልሶ ራሳችን ግን ቀበረ። ራሳችን አገር አልባ አደረገ። አይቀርም ራሳችን አቃጠለን። እሳት ወለዶ በላን። እሳት ወለዶ ነበልባል ሙሐመድ ያደረገ ይሄ ራሱ መልሶ ራሳችን የሰበሰብነው ያደረግነው አለማወቃችን የእውቀት አልባነታችን ይኸውላችሁ ለዚህ ያደረገ አይደል? ይህንን ታዲያ ወቁ። ቋንቋ ምድራዊ ነው፣ ሃይማኖት ሰማያዊ ነው። ቋንቋ በዚህ ምድር የሚቀር ነው፣ ዘር የሚሻር ነው። የማይሻር ሕይወት አለ። እኛ ክርስቲያኖች ነን፣ ሞትን ድል አድርገን እንነሳለን፣ በዘላለም ሕይወትን ደግሞ እንቆማለን። ስለዚህ በቋንቋና በዘር በጎሳ በክልልና በወንዝ ምክንያት የሚለያይ ማንነት የለንም። ስለዚህ ሌላኛው ሁለተኛው ሌሎቹ ገብተው እንዲያጠፉን መሰረት የጣለው ምንድን ነው ካልን እውቀት ማጣት ነው። ምን ማጣት ነው? ምን ማለት ነው? ስለዚህ እውቀታችን ዛሬ ከፍ ስናደርገው በአንዲት ቤተክርስቲያን ምን እንላለን? ንገሩ፣ ምን እንላለን? እዛ ያለው ወንድሜ ነው፣ እዚህ ያለሁት ምን ነኝ? ምን ነኝ? ንገሩ። ትግርኛ ተናጋሪው ክርስቲያን ወንድሜ ነው፣ አማርኛ ተናጋሪው ክርስቲያን ወንድሜ ነው፣ ኦሮምኛ ተናጋሪው ክርስቲያን ወንድሜ ነው፣ አገውኛ ተናጋሪው ክርስቲያን ወንድሜ ነው። የትኛውም ቦታ ላይ ይቀመጥ ወንድሜ ነው። ሞቱ ሞቴ ነው፣ ደሙ ደሜ ነው፣ አንገቱ አንገቴ ነው፣ እጁ እጄ ነው፣ ህመሙ ህመሜ ነው፣ ቁስሉ ቁስሌ ነው፣ ስደቱ ስደቴ ነው፣ መገፋቱ መገፋቴ ነው፣ መታሰሩ መታሰሬ ነው። ስለዚህ ያ ሕዋሴ ስለተቆረጠ እዚህኛው ያለው አካል ህመም ይሰማኛል ማለት ነው። ይህን ታዲያ ስንረዳ አየት እውቀታችን ከፍ እያለ ሲሄድ በአንዲት ቤተክርስቲያን ምን እንላለን? ነገር እናምናለን። ያ ነው። ይህንን በትክክል አድርገን መረዳት ነው። ሶስተኛው ምንድነው? እነሱ ወደኛ መጥቶ ለማጥፋት ምክንያት የሆናቸው አቅም ያጣ ነው። በመከት ያቃተን ስንል ቅድስና ማጣት ነው። ምን ማጣት ነው? ቅድስና ማጣት